ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የምፅዓቱ አዋጅ ነጋሪ ቤተሰቦቻችን በየሳምንቱ ወደ እናንተ የምናቀርባቸው መረጃዎችን ይዘን ዛሬም ተገኝተናል። በዩቲዩብ በቲክቶክ እና በጂኤምኤም ቴሌቪዥን በኩል የምታገኙን ወገኖቻችን እንዴት ሰነበታችሁ? ወደ ተናፋቂው ሰማያዊው ሀገራችን በሙሽርነት ልንገባ ሙሽራውም የድንኳኑ በር አካባቢ ደረሰ እያልን እንገኛለን። መቼስ ንጥቀት ፈጽሞ ሳይታሰብ የሚከሰት ስለሆነና በስጋ ምንም ስለማይታወቅ ያ ቀን ሲሞላ መወሰዱ አይቀሬ ነው። እጅግ በጣም ደስ ይላል፣ ደግሞም አስደንጋጭ ይሆናል። በተለይ ምንም ዝግጅትም ናፍቆትም ለሌላቸውና በዓለም ላሉ ሌሎች ሰዎች በጣም ከባድ ነው። የት ገቡ በማለትም ትልቅ ጭንቀት መፈጠሩም አይቀሬ ነው። መንፈስ ቅዱስ ደግሞ በሰፈራችን እንደምናውቀው ሙሽራው ሲመጣ ሙሽሪት ቤት ሆኖ ወይም ከሙሽራው ዘንድ እየቀረበ እንደሆነ መረጃ እንደሚያቃብልና የሙሽሪት ቤቶችን እንደሚያዘጋጅ ሰው ልባችን ላይ በጫረው እሳት የሙሽራውን መቅረብ አስመልክቶ ይሄው ያጀቡን ድምፅ አትሰሙም እንዴ እያልን መጮህ ጀምረናል። በዚህ ሳምንትም ሰማይ ውስጥ ልንሰወር ጥቂት ስለመቅረቱ ምልክቶችን እያሰባሰብን ተው፣ ልብስ ቀየር አርጉ፣ ሰርገኛ ምሰሉ፣ ሙሽራ እንደሚቀበል ሁኑ፣ ዝርክርክ ያለውን ቤት አስተካክሉ፣ እዚህም እዚያም ተፍ ተፍ በሉ የመሳሰሉትን እያልን ነው። ሙሽሪቱ ማግባቷ ላይቀርላት ግድ ስለሆነ ናፋቂው ባሏን በጣም ስለሚወዳት ጥቅለል አድርጎ ሊወስዳት ስለፈለገ በጽድቅ ሙላት ቁንጅት ጅት በይለት ነው ውትወታችን ለአንድ ክቡር ሙሽራ የታጨችውን። በርካቶችም እሺ አይዟችሁ ከእናንተው ጋር ነን እያላችሁን እስካሁን አለን። እግዚአብሔር ይባርካችሁ። መክሊቱ እንደተሰጠን መጠን ዛሬም አይንን መግለጫ ደወላችንን ይዘን ለመገኘት ጉልበት የሆነንን እግዚአብሔርን እናመሰግነዋለን። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና ገና በጣም ጥቂት ጊዜ ነው። ሊመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። ዕብራውያን ምዕራፍ 10 ከቁጥር 35 እስከ 39 ይላል። ይህ መልእክት ለተጻፈላቸው ተደራሲያኑ ጸሐፊው በወቅቱ ያሉበትን እየኖሩበትና እያለፉበት ያለውን ሕይወትና ድሮ ቀደም ባሉት ዓመታት እንዴት ይኖሩ እንደነበር እያነጻጸረ ይሞግታቸዋል። ምክንያት ያደረገውም ከፊት ለፊታቸው አስገራሚ ታላቅ ዋጋ፣ ታላቅ ክፍያ፣ ታላቅ ሽልማት እየገሰገሰ እየመጣ ነው የሚል ማንቂያ ደወል ነው። እንንቃ እያለ ይጮኻል። ድሮማ የምትታወቁት ስለ ወንጌል ስለተቀበላችሁት ክርስትና ስትሉ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁ አልነበረም ወይ? በአደባባይ ሙልጭ ተደርጋችሁ ስድብን ደዋ ስትጠጡት እንደዛ አልነበራችሁም ወይ? ለስደትስ የተጋለጣችሁ እናንተ አልነበራችሁምን? ከእናንተም አልፎ ፈተና ከሚያሰቃያቸው ሰዎች ጋር አብራችሁ መስቀላቸውን አልተሸከማችሁም እንዴ? የእናንተው የራሳችሁ ንብረትና ሀብት ሲዘረፍ በደስታ ነበር እኮ የተቀበላችሁት። በእስር ቤት ሲማቀቁ ለነበሩትስ ቢሆን ማን ነበርና የራራው? ያ ሁሉ ግፍ ተሰርቶባችሁ ስትናቁ፣ ስትዋረዱ፣ ስትሰደዱ ስለ ወንጌል የሚከፈል ዋጋ ነው እያላችሁ ሐሴት እያደረጋችሁ ያሳለፋችሁ ጀግኖች አልነበራችሁም ወይ? እና ዛሬ ምን አገኛችሁ? ምን ነው ኧረ አስታውሱ። ያን የመሰለ መታመናችሁ እንዲህ በቀላሉ ይጣላል እያለ ወገቡን አስሮ ይሞግታቸዋል። ልባቸው ወርዶ መሬት ከወደቀበት ብድግ ያደርጋቸዋል። በፍጹም እንዲህ አይደረግም። ጥቂት እኮ ነው የቀረው። የሚመጣው እርሱ ይመጣል፣ አይዘገይም። ያኔም በእምነት ነበር ጉዟችሁ፣ አሁንም የሚጠናቀቀው በእምነት ነው። አማኝ ወደኋላ ቢያፈገፍግ ሰማይን ደስ የሚያሰኝ አይደለም ይላቸዋል። እንግዲህ ከሺህ ዓመታት በፊት አይዘገይም ለተባለው አሁን በዘመን ሙጣጭ ላይ ያለነው ምን እንል ይሆን? ከጥቂት ጊዜ በኋላ የተባለችው ወገኖቼ ይኸው ሰዓቱ ደረሰና እስራኤል ሶስተኛውን ቤተ መቅደስ ልትገነባ ነው። ይሁን እንጂ የዚህ ቤተ መቅደስ መታነጽ የአንዲት ሀገር ጉዳይ ብቻ አይደለም፣ የዓለማት ሁሉ ጉዳይ ነው። መለኮታዊ ቀጠሮ ደርሷል የሚል ድምፅ አለው እና በዕብራውያን መጽሐፍ ለአይሁድ አማኞች እንደተጻፈላቸው ለእኛ ግን ሊመጣ ያለው ይመጣል፣ የቀረው ጥቂት ጊዜ ነው፣ ተጠናቋል ቢባል ይቀላል።
በጣት የሚቆጠሩ ዓመታት ቀርቶን ዘንድሮም በእንቅልፍ ግልጅጅ ብለን የሚያልፍ የዓለም ባለጠግነት የሚያጓጓን የሥርዓትና የወግ አጥራችንን ስናጠብቅ ነዋሪዎች አንሁን። የምሥራቹ ወንጌል በተገኘው አጋጣሚ ሁሉ ይነገር። ጊዜ የለም። አዎን ጊዜ የለም። ስለዚህም በመለኮት ምሪት የወንጌል እርሻ ውስጥ በመግባት ከኛ ዕውቀትና ልምምዶች በዘለለ በሌላ አይነት አሰራር የእግዚአብሔር መንግሥት ሥራ ላይ ተጠምደን በእምነት መሮጥ እንዲሆንልን ታላቅ ዋጋ ያለውን መታመናችንን አጥብቀን እንያዝ የእኛም መልእክታችን ነው። እስኪ ደግሞ ዓለማችንን በመዳሰስ ልንነቃ ወደሚያስችሉን መረጃዎች እንሻገራለን። ለቀዳሚነት ወደ ያዝነው ዜና እናልፋለን። ብስራት ታደሰ ነኝ። It's so sad. But what's not sad is that we have finally, after, I guess they say 3,000 years, I've heard from 3,000 years to 500 years, but whatever it is, it's a lot. This took 3,000 years to get to this point. Can you believe it? And it's going to hold up too. It's going to hold up. በመካከለኛው ምስራቅ እየተከናወነ ያለው ሂደት ከምንጊዜውም በላይ የክርስቶስ ኢየሱስን መምጫ በማፋጠን ላይ ይገኛልና ወገኖች ምን ያክል ተዘጋጅተናል? ወደ መረጃችን ስናመራ የዓለማችን ትኩረት ያረፈበት መካከለኛው ምስራቅ የሰላም አየር እንዲነፍስ ከፍተኛ የሆነ የዲፕሎማሲ ጥረቶች ታክሎበት ለጊዜውም ቢሆን እፎይታን አስገኝተዋል። በያዝነውና ባለፉት ሳምንታት ውስጥ በአሜሪካው ፕሬዝዳንት አነሳሽነት የተወጠነው የሰላም ረቂቅ ሐሳብ በአማቻቸው በያሬድ ኩሽነር ዲፕሎማሲያዊ ጥረት ወደ ታችም በመውረድ የአረብ ሀገራት መሪዎችንና የሙስሊም ሀገራትን አካቶ በተደረገው እንቅስቃሴ አመርቂ ውጤት ለጊዜው መጥቶ በእስራኤልና በፍልስጤማውያን አንጃ በሐማስ እጅ የታገቱ ዜጎችና በእስራኤል እስር ቤቶች በሺዎች የታጎሩ የፍልስጤም ዜጎች ከስራት ነፃ በመውጣታቸው እንዲሁም የእስራኤል አቻቸውም ነፃ በመውጣታቸው ከገደብ በላይ የሆነ ደስታን በአካባቢው ላይ ተፈጥረዋል። በዚህም ውጤት የተደሰቱት ሚስተር ዶናልድ ትራምፕ ወደ አካባቢው ተጉዘው የሰላም ስምምነቱን መርተዋል። እስራኤልም ለሰላም ላበረከቱት አስተዋጽኦ የሀገሪቱን ከፍተኛ የኒሻን ሽልማት ተሸልመዋል። ታዲያ አንዳንዶች ይህንን ክስተት ከትንቢተ ዳንኤል ምዕራፍ 9 ቁጥር 27 ላይ ያለውን ሐሳዊው መሲህ ከብዙ ሕዝቦች ጋር ጽኑ ቃል ኪዳን ያደርጋል የሚለውን ትንቢታዊ ቃል ከሚስተር ዶናልድ ትራምፕ ጋር ለማቆራኘት ይሞክራሉ። ይህ ፍጹም የተሳሳተ አተረጓጎም ነው የሚል እምነት አለን። ነገር ግን ይህ ሐሳዊ መሲህ እንዲገለጥ ጥርጊያ መንገድ እየተጠረገለት እንደሆነና ለመገለጡም እንቅፋት የሆነችዋ ቤተ ክርስቲያን ስትወሰድ በቅጽበት እንደሚገለጥም እናምናለን። ታዲያ ወገኖች መዘናጋትን አስወግደን እየሆነ ያለውን እያየንና እየሰማን በንቃት ማገልገል አለብን ባዮች ነን። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 3 እስከ 6 እንደዚህ ይላል። ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኖር እንጂ እንደ ሌሎች አናንቀላፋ ይለናል። ይህም አንዱ ቤተ ክርስቲያን መነጠቂያዋ መዳረሱን በጉልህ እያሳየን እንደሆነ ብዙዎች ይስማሙበታል። እንግዲያውስ ልብ ያለው ልብ ይበል። ለቀጣይነት ወደ አሰናዳ ነው መረጃችን ሻገር ስንል ይህ የመጨረሻው ዘመን ጌታ ኢየሱስ በወንጌላት ላይ የመምጣቱን ምልክት እንደነገረን ከሆነ የኖህና የሎጥ ዘመን ተመልሶ በመምጣቱ ዋዜማ ላይ እንደሚከሰት ነግሮን ነበረ። እነሆ ይህ ዘመን ተመልሶ ዘምኖና ሸብርቆ በዓለማችን ላይ በግልጽ እያየንና እየሰማን እንገኛለን። በተለይም ልቅ ያጣ ዋልጌነት አምልኮተ ጣዖት ዓለማችን በሰፊው ተያይዘዋለች። ከዚህ ቀደም ባለፈው ዓመት ማለትም በፈረንጆቹ 2024 ላይ በአውሮፓ በአደባባይ ግልጽ የሆነ የጣዖት አምልኮት በአይነቱና በይዘቱ ለየት ባለ ዝግጅት ተከናውኖ እንደነበረ መዘገባችን ይታወሳል። ታዲያ በያዝነው የፈረንጆቹ 2025 መገባደጃ ላይ እነሆ በኔዘርላንድ ተደግመዋል። ታዲያ ለየት የሚያደርገው ጉዳይ ቢኖር በአንድ ጎኑ የእግዚአብሔር መንፈስ የወንጌል ስርጭት በከፍተኛ መነቃቃት እየተካሄደ ባለበት ወቅት፣ በሌላ አቅጣጫ ጠላት በእንደዚህ መልኩ
የእግዚአብሔርን ልብ ለማሳዘን እየተጋ ይገኛል። በሌላ መረጃ ደግሞ ባልተለመደ መልኩና ሰሞኑን በግብፅ ጉብኝት የሚያደርጉት ሚስተር ዶናልድ ትራምፕ በመጡበት ዋዜማ በግብፅ እንዲሁ በጥንታዊ ፒራሚድ ግርጌ የተደረገው መናፍስታዊ የሙዚቃ ድግስ መካሄዱን ለማወቅ ተችሏል። በብዙዎች ዘንድ እንደሚታመነው ለበርካታ ጊዜያት በዚህ ስፍራ የሙዚቃ ድግስ ቢካሄድም የአሁኑ ኮንሰርት በአይነቱም በይዘቱም ለየት ያለና በመድረኩ አካባቢ ያለው ዲዛይን ራቅ ተብሎ ሲታይ ጥንታውያን የግብፅ ጣዖት አማልክቶች ገጽታ እንዳለው ተስተውሏል። አሁን እንግዲህ አደባባይ ላይ አምልኮት ከቅርብ ጊዜያት ወዲህም ልምምዱ በሀገራችንም እየተስተዋለ ነውና ወገኖች እንደ አገር የእግዚአብሔርን ቁጣ እንዳያፈስ ጥንቃቄ ማድረግ ይኖርብናል መልእክታችን ነው። ክቡራትና ክቡራን የምትከታተሉት የምጽአቱ አዋጅ ነጋሪ አገልግሎት ይህን ዘመን ማትመረምሩ እንዴት ነው ተብሎ በኢየሱስ ክርስቶስ የተጠየቀው ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶ ጥቂት ስለመቅረቱ ማዘጋጃ መለከት ነፊ እወጃ አገልግሎታችንን ነው። ለቀጣይነት ወደ ያዝነው መረጃ ሻገር ስንል ውድ የምጽአቱ አዋጅ ነጋሪ ተመልካቾች ሰይጣን መጨረሻውን እንደደረሰ አውቆ በታላቅ ቁጣ ወርዷል ይላል ቅዱስ ቃሉ። በሌላ በኩልም ጌታ ኢየሱስ ደቀ መዝሙሩ ጴጥሮስን እንዲህ ብሎት ነበረ። በሉቃስ ወንጌል ምዕራፍ 22 ቁጥር 31 እና 32 ላይ ጌታም አለ፣ ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስለ አንተ አማለድኩ፣ አንተም በተመለስክ ጊዜ ወንድሞችን አጽና በማለት አደራውን ጥሎበት ነበረ። In the African nation of Nigeria, millions of Christians are persecuted by Islamic terror groups. The Nigerian government is doing very little to stop the attacks. ታዲያ ልናወጋችሁ ያለውን ጉዳይ በተደጋጋሚ መረጃውን አቅርበን ነበረ። በናይጄሪያ በጽንፈኞች በተደረገ አረመኔያዊ ጥቃት በአንድ ወር ውስጥ ብቻ በ10 ሺዎች የሚቆጠሩ ክርስቲያኖች ከነ ህይወታቸው በእሳትና በስለት በጥይትም ጭምር መገደላቸውና መጨፍጨፋቸው ሲሆን ድርጊቱም ከዘር ማጥፋት ያልተናነሰ እንደሆነም ሲቢኤን ኒውስ አንድ በስደት ላይ ጥናት የሚያደርግ ተቋምን ዋቢ አድርጎ ዘግበዋል። ወደ 19000 የሚጠጉ አብያተ ክርስቲያናት መቃጠላቸውና መውደማቸውን የጠቆመ ሲሆን በ10 ዓመት ውስጥ ብቻ ከ125000 የሚልቁ ሰዎች መገደላቸውንም አክሎ ዘግበዋል። ጨምሮም ናይጄሪያ ከ200 ሚሊዮን በላይ የህዝብ ብዛት ያላት ስትሆን ከግማሽ በላይ የሆነው ማህበረሰቧ የክርስትና እምነት ተከታይና ቀሪው ክፍል ሙስሊም ነው። ይህን ክስተት አሳዛኝ የሚያደርገው የናይጄሪያ መንግስት መረጃው ደርሶት ዝምታን መምረጡና በአገሪቱ ያሉት አብያተ ክርስቲያናት እንዲሁ በጉዳዩ ላይ ዝምታን መምረጣቸውና እንዳልሰሙ ማለፋቸው ትዝብት ላይ ጥሏቸዋል። ይሁን እንጂ ከላይ ለመጥቀስ እንደሞከርነው ጌታ ኢየሱስ ለጴጥሮስ እንዳሳሰበው እኛ ክርስቲያኖች በናይጄሪያ በስደትና እንግልት ውስጥ የሚያልፉ ቅዱሳንን በጸሎት እንድናስባቸው አደራ እንላለን። ከአፍታ ቆይታ በኋላ እንገናኛለን። ወንጌልን በመናገር ለሰዎች እውነትን በመናገር ክፉውን በመቃወም እርስ በርሳችን መልካም ነገር በማድረግ ቀኑ ይዋጃል ማለት ነው። እኔ ያው ረጅም ነገር መናገር አልችልም። ዛሬ ግን አንድ ነገር ማሰብ ያለብን በየቀኑ እንድናስበው አደራ ለማለት የምፈልገው እያንዳንዱን ቀን እግዚአብሔር ሲሰጠን ሲነጋልን ብርሃን ሲያመጣልን ቀን ሳለ ብሎ እንዳለ ኢየሱስ ክርስቶስ ማንም ሊሰራባት የማይችል ሰዓት ትመጣለች። እየመጣችብን እኮ ነው። አሁን እድሜያችን የሄደ ሰዎች እኮ ከዚህ በኋላ እንደ ድሮአችን መዝሮጥ እንደ ድሮአችን ይፈል አሁን እኛ ድሮ በወጣትነታችን ማድረግ ምንችለውን ሁሉ ማድረግ እንችላለን? አንችልም። እያለቀ ነው ቀኑ። ስለዚህ እያንዳንዱ ቀን ጌታ ሲሰጠን ጠዋት ስንነሳ እንዴት ልዋጀው? ይሄንን ቀን ምን ላድርግ? እንዴት ልቋቋመው? የክፉን ኃይል እንዴት ላሸንፈው? ለጌታ የሚበጅ ነገር የጌታን ሐሳብ የሚከናወንበትን ነገር ምን ላድርግ ብለን ማሰብ፣ እሱንም ለማድረግ የጌታን ጸጋ መለመን። ለጌታ ክብር ዛሬ ምን ላድርግ? ማንን ይቅር ልበል? ለማን በጎ ሰርቼ የጌታን ሐሳብ ልፈጽም? በሰዎች ፊት
በሰውን በእግዚአብሔር ፊት እንደምታይ አድርጌ የዕለት ዕለት ተግባሬን ሳከናውን ከሰዎች ጋር ስገናኝ ስናገር ስጠይቅ ስመልስ በማደርገው ነገር ሁሉ ይህን ቀን እንዴት ለጌታ ልዋጀው እንድንል እለምናችኋለሁ። እግዚአብሔር ደግሞ ይህንን አቲቲዩድ ይዘን በሱ ፊት ስንመላለስ እሱ ይረዳናል። ያለኔ አንዳች ማድረግ አትችሉም ይላል አይደል ጌታ። ሌላው ላይ ደግሞ በፊልጵስዩስ ምዕራፍ 4 ቁጥር 13 እና 15 ላይ ያለውን ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። አሁን በልባችን ልናሰላስል እንችላለን። እንዴት ይቻላል? በየቀኑ ይሄን ማድረግ፣ ይሄን ማሰብ፣ እንዲህ መኖር ይቻላል ወይ? በእኛማ አይቻልም። እኛማ ተጣልተን እንኳን መታረቅ ማንችልም ለዓለማዊው እስከሚያስገርም ድረስ። ግን እሱን ስናምነው በሱ ስንደገፍ እንደነዚህ ቅድም የተገለጥን አይነት ሰዎች ሳንሆን ትዕቢተኞች፣ ራስ ወዳዶች፣ ገንዘብን ወዳዶች ያለኔ ማንም የለም ብለን የምንል አይነት ሰዎች ካልሆን ራሳችንን ካዋረድን አይደል የሚለው የእግዚአብሔር ቃል የሚለው የተዋረደውን ልብ ነው የሚለው አይደል? እግዚአብሔር አይንቅም አያልፈውም የተዋረደውን ልብ። ያዳመጥነው በፕሮፌሰር አታላይ ዓለም የቀኑን መምሸት አስመልክቶ ምን እንደሚመስልና ምንስ ማድረግ እንዳለብን ግሩም ምክራቸውን የለገሱንን ነበር ያስደመጥናችሁ። እውነት ነው፣ መቼስ ዓለማችንን ስናያት ስለ ቀኑ መምሸት እርግጠኛ የሚያስደርጉን እጅግ በጣም ብዙ ናቸው። ይሁን እንጂ እንደሰማነው እግዚአብሔር አምላክ ኃይልን በሚሰጠን በክርስቶስ ሁሉን ያስችለናል። አሜን። እስኪ ደግሞ ከሐዋሳ ሕይወት ቤተክርስቲያን መዘምራን ህብረት ጋር ይመጣል በሚለው ዝማሬ ቆይታ አድርገን እንገናኛለን።
ይፈጽመዋል ቃሉን በደጅ አድርጎታል ቀን እመጣለሁ ብሎ አይቀርም እንደተናገረ አይዋሽም ይፈጽመዋል ቃሉን በደጅ አድርጎታል ቀን አመልከዋለሁ ጌታዬ እድል ፈንታዬ ንጣዬ አንድ ቀን መጥቶ ይወስደኛል ወደ ደስታው ያስገባኛል ከራሱ ጋር ያኖረኛል በሰዎች እጅ ያልተሰራች በስሜ የተዘጋጀች የማንም አይኖች አላዩአት መጥቶ ሲወስደኝ ማፍቋት ቅድስት ኢየሩሳሌም ይመጣል ጌታ ይመጣል 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 ኢየሱስ ይመጣል ይመጣል እመጣለሁ ብሎ አይቀርም እንደተናገረ አይዋሽም ይፈጽመዋል ቃሉን በደጅ አድርጎታል ቀን እመጣለሁ ብሎ አይቀርም እንደተናገረ አይዋሽም ይፈጽመዋል ቃሉን በደጅ አድርጎታል ቀን የተባረከው ተስፋችን የዘላለም መኖሪያችን ሊመጣ ቀኑ ደጅ ነው እኔም ማራናታ እላለሁ እኔም ማራናታ እላለሁ የተባረከው ተስፋችን የዘላለም መኖሪያችን ሊመጣ ቀኑ ደጅ ነው እኔም ማራናታ እላለሁ እኔም ማራናታ እላለሁ ይመጣል ጌታ ይመጣል 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 ኢየሱስ ይመጣል ይመጣል እመጣለሁ ብሎ አይቀርም እንደተናገረ አይዋሽም ይፈጽመዋል ቃሉን በደጅ አድርጎታል ቀን እመጣለሁ ብሎ አይቀርም እንደተናገረ አይዋሽም ይፈጽመዋል ቃሉን በደጅ አድርጎታል ቀን ዝግጁ ሁን ሲመጣ ለመሄድ ከእርሱ ጋር በአንድነት ለመኖር በላይ ባለች በውቢቱ አገር በሰማያት በቅዱሳን ምድር በሰማያት በቅዱሳን ምድር የተባረከው ተስፋ ጌታችን ኢየሱስ ክርስቶስ በቶሎ ይመጣል። ቤተ ክርስቲያን በንጽሕና በቅድስና የሚመጣውን ሙሽራችንን ኢየሱስን ተዘጋጅተን ፍንጠት። ክብር ለእግዚአብሔር ይሁን። ማራናታ አሜን። ጌታችን ሆይ ቶሎና። አሜን። እውነት ነው። የሚመጣውን የክብር ንጉሥ የሆነው ድንቅ ሙሽራችን በቅርቡ እንደሚመጣ የሚያስታውሰንና እንድንዘጋጅ የሚያስደርገንን ልባችን በምድር ነገር እምብዛም እንዳይያዝ አስተራኪ ዝማሬን ነበር የሰማነው። የጌታ ኢየሱስ ክብር ሙሉ በሙሉ ብርሃን በሞላበት ቅዱስ ርስታችን ልንገባ የሚሞተው የማይሞተውን የሚበሰብሰው የማይበሰብሰው ለብሶ በፈጣኑ ንጥቀት በተባለው በረራ ከዚች ዓለም ልንለያይ ጥቂት ስለቀረን ወገኖች ሆይ እርስ በርሳችን በዚህ ቃል ልንጽናና ግድ ይላል።
ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ይሁን። ይህም ለእኛ ብቻ ሳይሆን ወደዚህ አስገራሚ የዘላለም ሕይወት ውስጥ ያልገባችሁ እድሉ እስከ ዛሬ ድረስ ክፍት ስለሆነ ይህንን የምሥራች እናበስርላችሁ ዘንድ ይገባል። ለዘላለም ከእግዚአብሔር ጋር ለመኖር መንገድም እውነትም ሕይወትም ኢየሱስ ክርስቶስ ብቻ ነው። በመስቀል ላይ በመሞት በመቀበር በመነሳትና በማድረግ በሰማይም ቢሆን በምድር ማንም ፍጥረት ሊያከናውነው የማይችለውን መስዋዕትነት የፈጸመልን አምላካችን አሁን በቅርቡ ደግሞ ለፍርድ ይመጣልና ቶሎ ብላችሁ በንስሐ ሕይወታችሁ እንድትሰጡ እጅግ የከበረ ጥሪያችን ነው። አሁን እንንቃ ወገኖች፣ እናነቃቃም። ክቡራት አድማጮችና ተመልካቾቻችን በየቀኑ በዓለማችን ላይ ምን እየሆነ እንዳለ የሚያመላክቱንን የየዕለቱን መረጃዎች በዩቲዩባችን በፓስተር አለማየሁ ነሞና በወንድማችን ይልቃል አስራት የሚቀርቡ ወቅቱን የጠበቁ እጅግ ወሳኝ ሐሳቦችና ውይይቶችን የሚያደርጉትን እንደዚሁም ደግሞ በፓስተር አለማየሁ የየዕለት ቁርስ ገበታም እንደዚሁ ተሰናድቷልና ዘወትር ቅዳሜም ደግሞ በቀጥታ ስርጭታችን ገብታችሁ ትከታተሉ ዘንድ ለወገኖችም ሼር ልታደርጉላቸው ጥሪ ያደርግላችኋለሁ። ለመቋጫነት ወደ ያዝነው ወደ ተፈጥሮ አደጋ መረጃችን ስናልፍ ደግሞ የተለያዩ አደጋዎች በዓለማችን ተከስተዋል። ከነዚህም አንዷ ሀገራችን ኢትዮጵያ ትገኛለች። በሰሜኑ የሀገራችን ክፍል በትግራይ ከ3 ጊዜ በላይ በሬክተር ስኬል 5.3 ያስቆጠረ ርዕደ መሬት ተከስተዋል። በሰዎች ሕይወት ላይ የደረሰ አደጋ ባይኖርም በዜጎች ላይ ከፍተኛ ድንጋጤ መፈጠሩን ለማወቅ ችለናል። ከዚህ ቀደም በቀሪው ሀገራችን ክፍል ላይ ለወራት የዘለቀው ሄድ መጣ እያለ የከሰመው የመሬት መንቀጥቀጥ እግዚአብሔር በተፈጥሮ እያናገረን እንደሆነና የተመለሱ መልእክት እንደሆነ ብዙዎች ያምናሉ። በሌላ የዓለማችን ዜና ደግሞ በሜክሲኮ የተከሰተው የጎርፍ አደጋ የ64 ሰዎችን ሕይወት ሲቀማ ከ69 በላይ ሰዎች የት እንደገቡ አልታወቀም ተብሏል። ወገኖች ሁሉ እንግዲህ የእኛኑ ጸሎትና ትጋት ፈላጊ ነው። በተለይ የተፈጥሮ አደጋዎች ምንጊዜ የት ቦታ ሊከሰት እንደሚችል አይታወቅምና እኔ ተመችቶኝ አርፌ ተቀምጫለሁ የሚል በምድር ላይ ያለ ሰው አይኖርም። እርግጠኛ ኖራለሁ ለማለትም ዋስትና ስለማይኖረን ሕይወታችሁን ለእግዚአብሔር ያልሰጣችሁ ሰዎች ዛሬውኑ ሕይወታችሁን ለኢየሱስ ክርስቶስ ማስገዛቱ ትልቅ ጥበብና ማስተዋል ነውና ነገና ተነገ ወዲያ ሳትሉ ዛሬውኑ ወስኑ። ምክንያቱም እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለው ዓለምን መሸከም ስለሚችል አቅሙን አውቆ ጥሪ ያደረገልንን ቸል አንበለው። ዓለምንም የተሸከመው መስቀል ላይ ነውና ተፈጸመ ብሎ ለጨረሰው የዘላለም ሞት ዕዳ ስረዛን ልብ ብለን በቁም እያለን በንስሐ ልባችንን እንስጠው። ዛሬም የማናቆመው ዋነኛ መልእክታችን ነው። ኢየሱስ ክርስቶስ ከዘላለም ሞት ያድናል። እንግዲህ ለዕለቱ አሰናድተነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበረ። ዜናውን ስርዓት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችንም እያጠናከረ የሚያዘጋጅልን ቃል አስራት ነው። የምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም አብረን አገልግሎታችንን እንቀጥል። እየጸለያችሁልንም ያላችሁ ወገኖች እግዚአብሔር አምላክ አብዝቶ ይባርካችሁ። እንግዲህ ጌታ አምላክ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ዮሐንስ ራእይ ምዕራፍ 1 ቁጥር 8። እግዚአብሔር አምላክ ባላችሁበት ቦታ አብዝቶ ይባርካችሁ። በደህና ሁኑ። እንግዲህ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ?
ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች መዘናጋት የለብንም። ንስሐችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው። የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለእኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደ ሞተልኝ አምናለሁ። ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረና እንደ ተነሳ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለ ተቀበልከኝ አመሰግንሃለሁ። ሕይወቴን ላንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልይላችኋለን፣ መክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።